አይገባቸውም። ለዘላለም አይገባቸውም። አይገባቸውም። ከየት ነው የተማራችሁት እናንተ? ከየት የመጣችሁ ጉዶች እንደሆናችሁ እኮ ነው በጣም የገረመኝ። አይገባቸውም። ለአብርሃም፣ ለይስሐቅ፣ ለያዕቆብ ዝማሬ አይገባቸውም። አይገባቸውም። ለሚካኤል፣ ለገብርኤል ዝማሬ፣ ለነገደ መላእክት ዝማሬ አይገባቸውም። ለሙሴ፣ ለአሮን፣ ለነቢያት፣ ለኤልያስ፣ ለኤርሚያስ ዝማሬ አይገባቸውም። አይገባቸውም። እነዚህ ሁሉ አባቶች የተገባህና የተገባው ብለው የዘመሩት ስሙን ሳይ ራሱ በጣም ጠግባለሁ። አንተዬ ደስ ይለኛል። እግዚአብሔር ስሙ ራሱ ተጽፎ ሳይ ራሱ ኢየሱስ ብሎ የሚል እግዚአብሔር አማኑኤል ብሎ የሚል ስም ሳይ ያዌ በጣም ደስ ይለኛል። የእግዚአብሔር ልጆች ደስ ይለናል። እና ማርያም ተቀበለ የምትለውን ይል ቤተሰቡ ተማምሎ ነው እንደወጣው ወንድምየው እዛ ቅድም አብሮ የዘመረውን ይታይ። አንድ የፍጡር ስም አላስገባም ሙሴ። እህትየው ደግሞ ተቀበላ የምትለውን ይልኝ ተለክፈዋል እንዴ በእግዚአብሔር ነው ብለህ የምትለው ልክ ነው። ለእግዚአብሔር ዘምሩ። ፈረሱና ፈረሰኛውን በባህር ጣለ። ወንድሜና እግዚአብሔር ጣሏቸው አላለችም። አየህ፣ ጨዋ የሆነች እናት ናት። ሙሴም እስራኤልን ከኤርትራ ባህር አስጓዘ፣ ወደ ሱርም ምድረ በዳ ወጡ። በምድረ በዳም 3 ቀን ሄዱ፣ ውሃም አላገኙም። ወደ ማራም በመጡ ጊዜ የማራ ውሃ መራራ ነበር፣ ሊጠጡትም አልቻሉም። የዚያን ስፍራ ስም ማራ ተብሎ ተጠራ። ህዝቡም ምን እንጠጣለን ብለው በሙሴ ላይ አንጎራጎሩ ይላል። ሙሴም ወደ እግዚአብሔር ጮኸ፣ እግዚአብሔርም እንጨትን አሳየው፣ በውሃውም ላይ ጣለው፣ ውሃውም ጣፈጠ። በዚያንም ስርዓትና ፍርድን አደረገላቸው፣ በዚያም ፈተናቸው ይላል። ዝማሬ አለ? ዝማሬ አለ ወይ? ነቢዩ ዳዊት 150 መዝሙራት የእሱ ብቻ አይደሉም፣ የነ አሳፍም የሌሎችም ዝማሬ ነው ያለው። የቆሬ ልጆችም መዝሙር ነው ያለው። የአሳፍና የኤዶታም የነ ኤማን አብሮ ተጨማምሮ ነው የዳዊት መዝሙር የተባለው። የነ ዘካርያስም ሁሉ አለ። ግን በዛ በተጻፈው በ150 መዝሙር ውስጥ ዳዊት ታላቁን ነቢይ ሙሴን አንስቶ ለሙሴ ምስጋና ይገባዋል፣ ዝማሬም የተገባው ነው፣ እሱ ታላቅ ነቢይ ነውና አለ? አላለም? ታላቅ ነቢይ አይደል ሙሴ? በጣም ከሴቶች እንደሱ ያለ የተነሳ የለም ተብሎ የተባለ የለም እኮ ወንድሜና እህቴ፣ የለም። ታምራትን በማድረግ እንደሱ ያለ ነቢይ ማን አለ? ጥራልኝ። ኤልያስ? ኖ። ኤልሳ? በፍጹም። ኢሳያስ፣ ኤርሚያስ? አረ በፍጹም አልኩ ብራዘር። ጥራልኝ። በሙሴ እጅ እግዚአብሔር ያደረገውን ተአምር በሌሎች ነቢያት እጅ አድርጓል? በፍጹም። በመጥምቁ ዮሐንስ? በፍጹም። አናደድኩ። ክብር ለኢየሱስ ይሁን። በፍጹም እግዚአብሔር ከነቢያት መካከል እንደ ሙሴ ተአምራትን ያደረገበት ነቢይ የለም። ተቆጥሮ እኮ አያልቅም። 10 መቅሰፍት በግብፅ በምድረ በዳ በወጡ ሰዓት ላይ አለትን በበትር እየመታ ውሃ እኮ የፈለቀው እሱ የአምላክን ድምፅ ሰምቶ ነው። እስራኤል ግን ዛጋ የሚያየው ሙሴን ነው። ከጭንጫ አለት ላይ ውሃ እንዴት ይፈልቃል? አንተዬ ልዑል ብሏላ። ልዑል ባሪያውን አዘዛ፣ መታው ሲለው መታው። የመላእክትን እንጀራ በሉ። በሱ እጅ የተደረገ ታምር በማንም ነቢያት እጅ አልተደረገም። ታዲያ ይህን ነቢይ ካልተዘመረለት እንዴት ነው አንተ ለአርሴማ የምትዘምረው? ምን ስላደረገችልህ ነው አርሴማን የምትዘምርላት? ነይ ነይ አርሴማ ወደ እኛ። ሁሉን እኮ ነው ነይ ነይ ብሎ ብሉት። ነይ ነይ ወደ እኛ አርሴማ። የሞተች ሴትዮ ምን እንድታርግ ነው የምትመጣው? አንተ እንኳን እሱ አይደለችም። ይኸው ዘላለማችሁ ነይ ነይ እምዬ ማርያም ብላችሁ አንድ ቀን ይኸው መጥቼላችኋለሁ ዛሬ እንኳን ብላ ድምጿን አሰምታችኋል። አታውቅም፣ ልታሰማችሁም አትችልም። እደግመዋለሁ።
ነይ ነይ አርሴማ ብለህ ነይ ነይ እምዬ ማርያም ብለህ እንኳን ያልከው እኔ እንኳን ይኸው በተወለድኩበት ዘመን ስንት ዘመን ማለት ነው። ይኸው አለው ዛሬ መጥቼላችኋለሁ። አይዟችሁ ተረጋጉ የኦርቶዶክሳውያን ልጆቼ ብላ ታውቃለች ማርያም? የለም። መታ ታውቃለች? የለም። 4 ኪሎ ያኔ ኢህአዴግ በገባ ጊዜ ላይ መጣች በወረደች ብለው አሉን። ከዛ አይ ቲንክ ጠቅላይ ሚኒስትር መለስ ይሁን ታምራት ላይ ብቻ ትእዛዝ ሰጥተው በቆመጥ ቆርጠው እየጣሉ አስገቡልን ማለት ነው። የት አለች? ያው 4 ኪሎ መታ ምናምን ነገር ብለው ማለት ነው። ግርግር ሊፈጥር ከዛ ሮጠን ስንሄድ የት አለች? ግማሹ ጣሪያዋ ላይ ጣሪያው ጋር ያለች እዚህ ቆርቆሮ ጋር ምናምን ነገር አሉ። ያው ጉልላቱ ስር ስለማትታየ ነው አሉ። አንዳንዱ ደግሞ ጥዱ ላይ ነው ያለችው አሉ። እንዴ ጥዱ ላይ ዞር ብለን ስንፈልጋት ጣሪያው ላይ አይነት ሄዱናል። ጣሪያው ላይ ነች ብለው ሲሉ ደግሞ ወደ ጥዱ ላይ ደግሞ ዞር እንትን እሷ የጦጣ ሕፃን ልጅ ናት እንዴ ከቦታ ቦታ የምትዘለው። ከዛ ፌዴራል ፖሊስ ነው ፌዴራል ፖሊስ የሚባል ነገር የለም ያኔ ይመስለኛል። ግን ኃይል ልከው ቀንድሾ እነ ባህታዊ ገብረ መስቀልን ከርቻሌ፣ ጎንደርም ላይ ደግሞ ማነው አንድ አማሃ ኢየሱስ የሚባል ነበረ። እሱም የለየለ ፖለቲካ ነበር። ጠቅላይ ሚኒስትር መለስ ዜናዊ እግዚአብሔር አምላክ ይስጣቸው አገለገሏቸው ማለት ነው። በሚያገለግሉበት አገልግሎት ዛፍ ላይ ወጣች ብለውን እመቤቴው ትታያለች ዛፉ ላይ ብለውን እና ነይ ነይ እምዬ ማርያምን ስንል የከረምን ሰዎች ከዛ የት ነው የምትገለጠው ብለው አሉን። ጻድቃኔ ማርያም ሰሜን ሸዋ ነው የምትገለጠው። አገሯ አይደለ ያው ሰሜን ሸዋ ማነው አገሯ እዛ ነው ብሎናል። ማነው የሚባለው ቲክቶክ ላይ ያለው ሰውዬ ሰሜን ሸዋ ሰላይ ድንጋይ ነው የምትታየው ብለውን ከዛ የአዲስ አበባ ህዝብ ንቅል ብሎ ልጅ ኳንታ ተከራይቶ ባንዲራ ለጥፎ ሆ ማለት ይወዳል። የአዲስ አበባ ህዝብ ማለት አዲስ አበባ በዚህ በጣም እንትን ነው። የአራዳ ልጅ ነኝ ይልሃል እንጂ ቄስ የሆነ ነገር ከተናገረ እንደ ደብረ ብርሃን በግ ነርታ ይዘው በሰላም የምትወጣው ህዝብና ደብረ ብርሃን ሰሜን ሸዋ የት ነው? እዚህ ወደ ሰላ ድንጋይ አካባቢ። ከዛ ሄድን። እዛ ደግሞ ስናይ እመቤታችን እዛ ትገለጣለች አሉ ዋሻ ውስጥ። እኔ ምልህ ኢየሱስ ክርስቶስ እናቱን እንዲህና አላፍሮባት ነው ሰሜን ሸዋ እዛ ሰላ ድንጋይ ዋሻ ውስጥ። እኔ እንኳን እናቴን ይዤ ከተማ ውስጥ አምጥቼ የማሳየው ላይቭ ላይ አምጥቼ አሳያታለሁ። አይ ምልህ ኃጢአታችሁን ትስሎ ዋሻ ውስጥ ይሄ የዋሻ መንፈስ በጌታ በኢየሱስም የተመታ ይሁን። እና አንድ ቀንም አይተዋት አያውቁም። ድፍን ኦርቶዶክሳውያን ጌታ ይባርካቸው። 1700 ዓመት ስለሆነ 1700 ዓመት ነይ ነይ እምዬ ማርያም ነይ ነይ እሙዬ ማርያም ይላል። ግን አንድ ቀንም ይሄው አለውላችሁ ብላ መታጠቅ ለምን ስለማትመጣ እማትመጣዋን በመጥራት ዘመናችሁን ጨረሳችሁ። መጽሐፍ ማርያም ትመጣለች ብሎ አላለንም። ማን ይመጣል ብሎ ያለን? ኢየሱስ ክርስቶስ እመጣለሁ ብሎ ያለን ጌታ እሱ ነው። እና እሱ ግን እንደሚመጣ በቅዱስ ቃሉ ስለተናገረ ጌታ ኢየሱስ ማራናታ ብለን እንለዋለን። እሱን አምልኩ። ከአብና ከመንፈስ ቅዱስ ጋር አምልኮና ስግደት፣ ውዳሴ፣ መፈራት፣ መገዛት የተገባውና የሚገባው ጌታ ልዑል አምላክ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ብቻና ብቻ ነው። ሌሎቹ ሳይገባቸውም ዝማሬ ይገባቸዋል ብሎ እግዚአብሔር አንድም ቦታ አልነገረንም። አንድም ቦታ አልነገረንም። ስግደት ለእግዚአብሔር፣ አምልኮ፣ መፈራት፣ መገዛት ለእግዚአብሔር፣ አምልኮ ለእግዚአብሔር። ተክለ ሃይማኖት ያልተገባ የሆነ ስፍራ ይዘዋል ነው። በህዝባችን በምድራችን ዘንድ የእግዚአብሔርን ቦታ ይዞ እየተመለከ ነው። ስለዚህ አምልኮ መገለጫዎች የሆኑ ከሆኑ መካከል አንዱ መዝሙር ነው። መዝሙር ለተክለ ሃይማኖት የተክለ ሃይማኖት መዝሙር አለ። የተክለ ሃይማኖት ቅኔ አለ።
በተክለ ሃይማኖት ቀን ለእግዚአብሔር መቀኘት በፍጹም አይታሰብም። እንዲሁ በቤተ ክርስቲያን እንዲሁ የተማርኩ ነኝ የሚል ካለ በተክለ ሃይማኖት ቀን ለመድኃኔ ዓለም ወይም ደግሞ ለእግዚአብሔር ቅኔ መቁጠር ቅኔ ከቆጠረ አንድ ሰው ቋንጣ ይባላል። ቋንጣ ቅኔ ትክክለኛ ቅኔ ለተክለ ሃይማኖት። ምክንያቱ የዕለቱ ቅኔ ተክለ ሃይማኖት ስለሆኑ ለተክለ ሃይማኖት ነው ቅኔው መቅረብ ያለበት። በማን ተተክቶ? በእግዚአብሔር ቦታ ተተክቶ። እስማ አንተ ገባሬ ሳህል ወምህረት እየተባለ አንተ የምህረትና የይቅርታ ባለቤት ነህና ማን? ተክለ ሃይማኖት። እንዲህ እየተባለ ነው ቀን የሚቀርበው። አንዳንድ ሰዎች እኛ እኮ ጻድቃን ሰማዕታትን አናመልክም፣ እኛ እኮ ቅዱሳን መላእክትን አናመልክም ሊሉ ይችላሉ። ስላላወቁ አይፈረድባቸውም። ነጠላ ተውሰው ፕሮግራም የሚመሩ ናቸው። ገዝተው አይደለም። ከአንዷ ነጠላ ተውሰው ገዝተው እንኳ እንትን የሚሉ አይደሉም። ስለዚህ ከእንደዚህ እኛንን የምናውቀው ምናልባት ማህሌቱን የሚያውቁ ምናልባት በማህሌት ላይ ዲያቆናት፣ ጠንካራ ብርቱ ዲያቆናት ደግሞ መዝሙር እንዴት እንደሚቀርብላቸው ለቅዱሳኑ ያውቃሉ። ስለዚህ ይመለካሉ። ለእግዚአብሔር መዝሙር ከቀረበ ለተክለ ሃይማኖትም የሚቀርብ ከሆነ እንዴት አይመለክም? ተክለ ሃይማኖት እንዴት አይመለክም ይባላል? ያውም አንዱ ለአንዱ እየተሰጠ። ማርያም ምናለች? የኤልሳቤጥን ድምፅ በሰማች ጊዜ እና የመልአኩንም ድምፅ ሰማች። ተመሳሳይ መልእክት ስለነበሩ ናሁ እሚእዜሰ ያስተበጽኡን የኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሆነ እርሱ በእኔ ታላቅ አድርጓልና ይላል። ተክልየስ በመጽሐፈ ዚቅ እንደዚህ ተክለ ሃይማኖትን ይቤ ናሁ ሚእዜሰ ያስተበጽኡን የኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ። አንድ ነው፣ ምንም ልዩነት በሌለበት የጥር 24 ዚቅ ገጽ 132 ላይ አያችሁ። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፁዕ ይሉኛል። ብፅዕት ለሴት ነው፣ ብፁዕ ለወንድ ነው። እነሆ ከዛሬ ጀምሮ ብፁዕ ይሉኛል እስመ ገብረ ሊተ ኃይለ አብያተ፣ እርሱ በእኔ ላይ ታላቅ ስራን አድርጓልና። ምንድን ነው የሰራው ስራ? አንዱ ለአንዱን በመስጠት የእግዚአብሔርን እንዲሁ የፍጡርን ለፍጡርን እሺ የማርያምን እንዲሁ ለተክለ ሃይማኖት ይስጣቸው። የእግዚአብሔርን ለተክለ ሃይማኖት መስጠት ግን ወይም ደግሞ ተክለ ሃይማኖትን ያልተገባ የሆነ ነገር ለማንገስ ከፍ ያለ ልክ እንደ እንትን አምልኮ ከፍ እንዲል ያልሆነ የማይዋጥ ያልተደረገ ነገር እንደተደረገ አድርጎ መቁጠር ግን በጣም ከባድ ነው የሚሆን። አምልኮ ነው ይሄ። በእንተ ልደቱ ለተክለ ሃይማኖት አድባር ኮኑ ህብስተ ሕይወት ወእፀወ ገዳምኒ ፈረዩ አስካለ በረከት ማየ ባህሪኒ ኮነት ሐሊበ ወመዓረ ወመላእክት ተጋቢኦሙ ሰፉ ክነፊኦሙ ወጸለሉ ለዓይለ ተክለ ሃይማኖት ወበህየ ገብሩ በዓለ። እንዲህ ተብሎ ነው የሚዘመርለት። እንዲህ ተብሎ ነው ሌሊት ሙሉ በጸናጽልና በመቋሚያ በደንብ የሚዘመርለት። በርካታ ካህናት ሆነው መርጌቶች ሁሉ ተሰብስበው ምን ማለት ነው? ስለ ተክለ ሃይማኖት መወለድ ወይም በተክለ ሃይማኖት በተወለዱ ጊዜ ተራሮች የህይወት እንጀራ ሆኑ። ተራሮች የህይወት እንጀራ ሆኑ። የበረሃ እንጨቶች ወይም ዛፎችም የበረከት ፍሬን አፈሩ። ወባህር የባህር ውሃም
ወተትና ማር ሆነች። ውቅያኖሶች ማለት ነው። ምንድነው ግዕዙ ያለው? ሀሊቦ መማዕረ ሰፉክ ነቢዩ አስካለ በረከት ማየ ባህርኒ ኮነት ሀሊበ። ውቅያኖሶችም ምን ሆኑ? ኮነት ሀሊበ ወተት ሆኑ። ማን? ተክለ ሃይማኖት በተወለዱ ጊዜ ማርና ወተት ሆኑ። መላእክትም ተሰብስበው ክንፋቸውን ዘረጉ፣ በተክለ ሃይማኖትም ላይ ጋረዱ። በዚህም አእላፍ መላእክት በዓል አደረጉ ይላል። ተክለ ሃይማኖት በተወለዱ ጊዜ እና ሊታመኑ የማይችሉ ነገሮች ናቸው። ተክለ ሃይማኖት እንዲሁ በጣም የላስታ ሰው እንደሆኑ የነአኩቶ ለአብን መንግስት ገልብጠው ወደ ሸዋ ያመጡ ሰው ናቸው። ይታወቃሉ። በዚህ ስራቸው ይታወቃሉ። የፖለቲካ እንትን የሚያደርጉ ናቸው። በጣም ሰውየው በጣም አደገኛ ናቸው። የጨርጨር ወታደሮች ናቸው። እግራቸውን በሰይፉ ቆርጠው የጣሏቸው እና በኋላ ሲመለሱ በዚያ ስፍራ ቆይተው ከ7 ዓመት በኋላ እግራቸው ተቆርጦ ወደዚያ ተመለሱ። ሲመለሱ አንድ እግራቸው የለም። አባታችን እንዴት ምንድነው ነገሩ ብለው ሲጠይቋቸው 7 ዓመት ሙሉ በአንድ እግሬ ቆሜ ጸለይኩ። እንደ አንድ እግራቸው የት ሄደ ብለው የሚጠይቃቸው የለም። አሁን ይኸው በአንድ እግራቸው በጸሎት ተቆረጠ ይላሉ። ግን የጸለዩት በአንድ እግራቸው። እሳቸው ኢትዮጵያዊ ስለሆኑ በ7 ዓመታቸው በ7 ዓመት ቆመው በመጸለያቸው እግራቸው ተቆረጠ። 100 ዓመት ቆመው የጸለዩ አቡነ ገብረ መንፈስ ቅዱስ ግን ምንም የተለየ ፍጥረት ነው እንደ እሳቸው እግር። እና እንደምታውቁት ታሪኩ የምታውቁታላችሁ ብዙዎቻችሁ። የነ ተክለ ጻድቅ መኩሪያ የሚጽፏቸው ገድላቸውም ቢሆን አንሻፍፎም ቢሆን ያመጣዋል። ደህና አርጎ በደንብ ያመጣዋል ታሪካዊ ዳራውን። የነአኩቶ ለአብን መንግስት ወደ ይኩኖ አምላክ እንዴት እንዳፈለሱት ከ300 ዓመት በላይ የላስታ መንግስተ ዛጉዬ ማለት የአገው መንግስት ማለት ዘአገው ማለት ነው። ግዕዙ ዛጉዬ ሲል እንትን ነው፣ ውስጡ ሌላ ይወልዳል ማለት ዘአገው መንግስት ዘአገው የአገው መንግስተ ዛጉዬ ሲባል የአገው መንግስት ማለት ነው። እና ከዛ ገልብጠው ሲመጡ ንጉሱ ምን ይል ነበረ? አንድ ዶሮ ነበረ፣ ይጮሃል። እዛ ቤቱ ይጮሃል የንጉሱ ዶሮ። ምን ትውእቱ ፍካሬሁ ለዝንቱ ርእሰ ዶርሆ። ይሄ የዚህ ዶሮ ራስ እና ትርጉሙ ምንድን ነው? ዘበለዐ ርእስ ይፈልስ መንግስቶ ዘለዓለም። የኔን ራስ የበላ ለዘለዓለም መንግስቱ አያልፍም ይላል ብለው ተረጎሙለት። እና እሳቸውን አስጠርቶ እንግዲህ የዶሮው ጮሆት ይረብሸው ስለነበረ ይሄ ዶሮ የሆነ ትርጉምም አለው፣ በከንቱ አይደለም እየጮኸ ያለ ብሎ አስመጥቷቸው ነው እሳቸውን። በኋላ ምን አሉ አያችሁ? ለይኩኖ አምላክ እንትኑን ለመስጠት ስለፈለጉ ነው እኮ ተንኮላቸው። እንደ ቤተ ክርስቲያን እስኪ አሁን እንግዲህ የምትወስነው እናያለን። መቼም እንግዲህ እነማን ምን ብለው እንደሚናገሩ እንታዘባለን። በእውነት እንታዘባቸዋለን። ከሚያዝያ 20 እስከ ሚያዝያ 22 ባለው ስብሰባ ላይ በገድላት ላይ በድርሳናት ላይ በጣም ከባድ እንትን ነው። ግን ሐሳቡ በጣም ከባድ ነው። ጥያቄዎቹ ዛሬም እንደዚህ አንዳንድ አባቶች ጋር እየተነጋገር ነበርና በምን መንፈስ ነው ግን የሚታረሙ? ይታረሙ ካልን በጸሐፊው መንፈስ ተገብተን ነው ወይ? እንዴት ብለን ነው የምናርማቸው? ነው በመጽሐፍ ቅዱስ ነው የምንመዝናቸው? በመጽሐፍ ቅዱስ ስንመዝናቸውስ የጸሐፊው መንፈስ ያኛው ዘጉንዲ ያለ ዘጸገሮም አለ። የአንድ ሰው ታሪክ ነው። ግን
በሁለቱም ገድላት ግን የተለያየ ነገር ነውና እንዲህ አይነቱ እንዴት ነው የምናርመው ብለው ምጥ ውስጥ ነው ገብተው ያሉ። እስኪ ከየገጠሩ የሚመጡ ምሁራንን እናያቸዋለን። በየክፍለ ሀገሩ ከጎንደር፣ ከጎጃም፣ ከተለያዩ ቦታዎች ምሁራኑ ይመጣሉ። እስከዛ እያጠኑት ነው ለሲኖዶስ የሚቀርብ ስለሆነ። ስለዚህ ቤተክርስቲያን ደግሞ ጻድቃን እግዚአብሔርን ክደው ጻድቃን ሰማዕታትን የተማጸኑትን አስማሯቸው ሲሉ ቢገኝም አንቀበልም የሚል መጽሐፍ አለ። ግን ደግሞ ከዚህ ይኸው ታምረ ማርያም ሥላሴን የካደ ሰው መንግሥተ ሰማያት ገብቷል። ገድለ ገብረ መንፈስ ቅዱስ ሥላሴን የካደ ሰው ገብረ መንፈስ ቅዱስን በማመኑ ብቻ መንግሥተ ሰማያት ወርሷል። ቀላል ለመቀበል በጣም ቀላል። ምንድነው የሚቀለው? እግዚአብሔርን ክዶ ጻድቅን አምኖ መዳን። ይሄ በጣም ቀለልባቸው። በጣም የሚገርም ነገር ሰው እግዚአብሔርን ክዶ ሰውን በማመኑ እንዲሁ ርጉሞ ይኩን ነው እኮ የሚለው መጽሐፍ። እንዲያውም በፍጡር የሚታመን የተረገመ ይሁን ነው የሚለው። እና እንደዚህ አይነት ነገር የተረገሙ መጽሐፍትን ይዘን የተረገሙ የሆኑ የጽድቅ ነገር እንኳ እንዳለባቸው ስለ መጽደቃቸው እንኳ እርግጠኞች አይደለም ሊያጸድቁን ይቅርና እነሱ ራሳቸው ስለ መጽደቃቸው በምን እናረጋግጣለን? ታሪካቸው የሚያሳየን አለመጽደቃቸውን፣ ታሪካቸው የሚያሳየን የፖለቲካ ሰዎች መሆናቸውን። ይኸው ተክልዬ እስከ ዛሬ ድረስ እስከ አፄ ኃይለ ሥላሴ ድረስ ሲሶ መንግስት ኦርቶዶክስ ቤተክርስቲያን ነበራት። በማን ምክንያት? በአቡነ ተክለ ሃይማኖት። ለምን? የነአኩቶ ለአብን መንግስት ገልብጠው ወደ ሸዋ በማምጣታቸው ይኩኖ አምላክ ሲሶ መንግስትን ለቤተ ክርስቲያን ሰጠ። በማን? በሳቸው እንትን የተነሳ ክርስቲያን ሲሶ መንግስትን ሰጥቻለሁ እኔ 2 እጅ ነው። መላው የኢትዮጵያ ህዝብ 2 እጅ፣ 1 እጅ ደግሞ ለቤተ ክርስቲያን ተብሎ የ2 ዓመት ህፃናት ድቁና ተቀብለው መሬት የሚቀበሉበት ጊዜ ነበር። የ2 ዓመት ህፃን ድቁና ተቀብለው ዲያቆን ሆነ እያለ መቅደስ ውስጥ እያለቀሰ ተዘግቶበት። እስከዚህ ነው የቤተ ክርስቲያን ውድቀት ቆጥረን አንጨርሰው። እና ተክለ ሃይማኖት አምልኮተ ተክለ ሃይማኖት ይመለካሉ በደንብ ነው። የው ምናቀው እኮ ማህሌት ላይ አይደል አምልኮ የሚፈጸመው? ስርዓተ አምልኮ እኮ መድረክ ላይ እኮ አይደለም። ስርዓተ አምልኮ ያለው እኮ ሰንበት ትምህርት ቤት አዳራሽ ውስጥ አይደለም። ስርዓተ አምልኮ ያለው ቅዳሴ ተክለ ሃይማኖት ናቸው። ቅዳሴ ግቡ ከተባለ ለማን ነው የሚቀደሰው? ለማን ተብሎ ነው የሚቀደሰው? ከዛ ቅኔው የሚያመጣው ለማን ብሎ ነው? ለተክለ ሃይማኖት። ይሄ አይደለም እንደ አምልኮ። ሌሊት ሙሉ ተቆሞ የሚያድረው ስለማን ነው? ስለ ተክለ ሃይማኖት። ሌሊት ሙሉ ቢያንስ 12 ሰዓታት ያህል በትንሹ ለ12 ሰዓታት ያህል ይዜማል። ከበሮ በከበሮ በጸናጽል ልክ ለእግዚአብሔር በሚቀርበው መንገድ ልክ እና ቀን ተሰይሞላቸው የእግዚአብሔር ቃል የሚለው ምንድነው? እግዚአብሔርን ፍራ፣ እግዚአብሔርን አምልክ፣ በስሙም ማል ይላል። በስሙም ማል፣ በስሙ መማል የአምልኮ አንዱ ክፍል ነው። እግዚአብሔርን መፍራት የአምልኮ አንዱ ክፍል ነው። እዚህስ የው ገብርኤልን የው ተክልየን ያለም እንደ አምልኮ። ይሄ እኮ በራሱ አምልኮ ነው እኮ። ማን ነው በአብርሃም የማለ? ማን ነው በሙሴ የማለ? ማን ነው በኤርምያስ የማለ ሰው? ያችሁ ማን ነው? ሰናይ እግዚአብሔር ይባርክ። ኤርምያስ 17:7 ላይ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። ወደዚህ ብፅዕና ነው ያደረሰን እግዚአብሔር። የሰማነውን በእዝነ ልቦናችን ያሳድርብን። በጣም ነው ያበዛሁት። እግዚአብሔር ይመስገን። ከዚህ በኋላ እሰማቸዋለሁ ከታች ሁኜ የኔን ቦታ ደግሞ ሌላ ሰው እንዲይዝ። ኦርቶዶክሳውያን ካላችሁ ግን ብትገቡ ደስ ይለናል። ቁጥር እንትን በሉ፣ 1 ቁጥር ትገባላችሁ። ገብታችሁ ተከራከሩ። እንዲህ ነው እኮ የምንለው እኛ አናመልክም። እንዲህ ነው የምንላቸው።
እንደዚህ ነው የምንላቸው እንጂ አናመልካቸውም የምትሉ ካላችሁ እንደማታመልኩ እስኪ ኑና ንገሩን። እኛ ደግሞ የማህሌቱን ታሪክ እንነግራችኋለን። ኑና ንገሩን። ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እየተባለ ያምልኮ አይደለም እንዴ? ነፍሳችንን አደራ የምንሰጠው ለእግዚአብሔር እንጂ ለፍጥር ነው እንዴ? ይኑር አይኑር ለማይታወቅ እዚያ በሰማይ ይኑር አይኑር ለማይታወቅ መጽደቁ ለማይታወቅ የአሞራ አይነት ክንፍ ያበቀሉ የአሞራ አይነት ክንፍ ሚሰበር ክንፍ። ረሰው ክቡር ነው እንዲህ ከክርስቶስ በላይ ማን ክቡር አለ? ለምን ክንፍ አላበቀለም? ተውት እሺ፣ ሌሎቹ ኃጢአተኞች ስለሆኑ እንበል። ክርስቶስ ክንፍ ማብቀል አልነበረበትም? የቅድስና ምልክት ከሆነ የብፅና ትልቅ ምልክት ከሆነ ከክርስቶስ በላይ እንዲሁ 40 ክንፍ ሊያበቅል የተገባው ማን ሊኖር? ተባረኩ። በሰው የሚታመን ስጋ ለባሽኑም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመልስ ሰው እርጉም ነው። ከዚህ እርግማን እንድትወጡ እንግዲህ ኑና ግቡ፣ አስተምሩ፣ እምነታችሁን ተከራከራችሁ አሸንፋችሁ ህዝቡን ውሰዱ። ወይ ጸጋ ይብዛላችሁ፣ ይብዛሉት መሪጌታ እግዚአብሔር ይባርኩት።